ጨው ሙጅራ ሸተች። ማም አንዴ ላናግርሽ እፈልጋለሁ። ለምን? የእናትና የልጅ ጉዳይ ነው። እናትና ልጅ መሆናችን ገና አልተረጋገጠም። ኡፍ ማም በጣም እያሰለችሽኝ ነው። ለማንኛውም እኔና አንቺ ብቻ የምናወራው ጉዳይ ነው። እዚሁ ንገሪኝ። ሚስጥር ነው ማም። እሺ በቃ በኋላ እንነጋገራለን። ካልጠፋ ሰዓት አሁን በቡና ሰዓት ነው ትዝ የሚልሽ? ሂጂ እንጂ ቡና የት ሄድብሻል? ስትመጪ ታገኘዋለሽ። አሁን እናቴ በጣም አስቸኳይ ነው። እነዚህ መሳሪዎች ምን ሊያደርግ ይሆን? እናንተ መሳሪዎች ምን? እኔ መልሽ ወይዘሮ ሰላም ገና ስገባ ልጅሽ እሷ ነበር የመሰለች። ደህና ምን ሆንክ ወንድሜ? ደህና ነህ? ምን ሆነ ነው? እቺ ነቻ እማልጠጣውን ጨው ጨምራ ሸተች። ብሌን በኃይሉ ከመጀመሩ ዶክተሩ እንግዲህ አሁን ላይ ቃልንም ለምርመራ አቅርቧታል ማለት ነው። ከተመረመረችም በኋላ ሁሉንም ነገር ምርመራውም እንዲቀይረው በኃይሉ ሌላ እርምጃ ጀምሯል። ዶክተሩ ግን ብሌን ላይ አፍጥጦባታል። በጣም እሷንም ሲመለከታት ነበረ። በዚህን ሰዓት ግን ብሌንም ፈርታለች። ሰውዬ ምንድን ነው የሚያፈጥብኝ ብላለች። ብሌንም ብቻ አልነበረም በውስጧ እንደዚህ የተሰማት። ቃልም የእሷን ብቻ በሚያያት ሰዓት በጣም ውስጧ ተጨንቆ ነበረ። ይህ ሰውዬ ምን አባቱ ነው ደጋግሞ የሚያያት እያለች ነበረ። በይበልጥ ደግሞ ብሌን የዶክተሩ አስተያየት በጣም እያስፈራትና ምን ጉድ ነው፣ ምን አይነት አስተያየት ነው የሚያየኝ በማለት ነበረ ጭንቀት ውስጥ የገባችው። እንግዲህ ዶክተሩ ደጋግሞም እያያት ነበረ። ቡና አፍልታም ስትሰጣቸው አንድ ነገር ተናግረዋል ዶክተሩም። ወይዘሮ ሰላም ባለችበት የውልሽ ሰላም እኔ ምልሽ እቺ አሁን እኮ ስመጣ መጀመሪያ ላይ ልጅሽ የመሰለችኝ እሷን ነበረ ብሎ ይናገራል። እንግዲህ አሁን ላይ ቡናውን እየጠጣ ትን ብሎት ነበረ በኃይሉ። ልጅሽ እሷ ነበረች ሲላትም ለብሌን በዚህን ሰዓት ይደነግጣል ማለት ነው። በኃይሉም የደበቀው ነገር የተናገሩበት መስሎት በጣም በመደንገጥ አፉ ላይ የያዘውን ይተፋዋል ማለት ነው። በዚህን ሰዓት ግን ብሌንም እንዴ በማለት ምንድን ነው የሰውዬ እንደዚህ ያስደነገጠው እያለች ነበረ። በኃይሉ ምን ሆነሃል እያሉትም እቺ ናት እንጂ ጨው አድርጋ ሰታኝ የማልወደውን ጨው እያለ ነበረ። ሰላምም ብሌንን ትቆጣታለች። እንዴት ብሌን እንደዚህ ታደርጊያለሽ? ከመቼ ወዲህ ነው በኃይሉ ጨው ሲጠጣ ከመቼ ወዲህ ነው ያየሽው ብላ ትናገራታለች። በዚህን ሰዓት ግን ብሌንም እውነቱን ለመናገር ብትሞክርም እና ታዲያ አፍህን አይሰራም እያልሽኝ ነው እያላት ነበረ። በዚህም ጊዜ እንግዲህ በኃይሉ አሁን ላይ ሂጂና ቀይረሽ አምጪልኝ ምን ትመስላለች እያለ ሲያመነጫጭቃት ነበረ። በኃይሉ የተናገራትንም ንግግር እሺ በማለት የሆነ ነገርማ አቅዷል የሰውዬ እያለች ነበረ። በዚህ መሀልም እንግዲህ በኃይሉና ቃልም ተነጋግረዋል። በአይናቸውም ሲጠቃቀሱ ነበርና በዚህን ጊዜ ለሰላምም ቃልም እማ ማናገርሽ ነገር አለ የብቻሽን እያለቻት ነበረ። በዚህን ሰዓት ወይዘሮ ሰላምንም ለምንድን ነው የምታናግሪኝ የፈለግሽው ነገር እዚሁ ማናገር ትችያለሽ፣ አሁን እዚህ እየሰማሁሽ ነው ስትላት ነበረና በዚህን ሰዓት ብቻሽን ነው ማዋራት የምፈልገው ሚስጥር ነው ስትላት ነበረ። ቃልም ለሰላም ምንም በቃ በኋላ ላይ አሁን ጊዜው አይደለም በኋላ ትነግሪኛለሽ ብትላትም እንዴ ማም ለምንድን ነው ማትሰሚኝ? የኔናቺ ጉዳይ ነው አሁን ነው ግዴታ መሆን ያለበት ትላታለች። በዚህ መሀል ግን በኃይሉም ተደርቦ እንዴ ስሚያት እንጂ የሆነን የምታወራሽ ነገር ይላታል። ለምንድን ነው ቆይ ግን አሁን ላይ እንደዚህ ለብቻዬ እንድትነግሪኝ የፈለግሽው እያለች ታስጨንቃት ነበረ። እና ደግሞ ማን ብለሽ እንዳትጠሪኝ ካሁን በኋላ ይህንን የዲኤንኤ ውጤት ካልመጣ በስተቀር እናትሽ መሆኔንም አይታወቅም አትናገሪ ትላለች ሰላም። በዚህ ሰዓት ቃልም እንደዚህ አትበኝ፣ እንደዚህ ጭራሽ ማብዘተሽዋል እንዴ ማም ለምንድን ነው እንደዚህ አይነት ነገር የምትናገሪው ትላታለች። እንግዲህ በኃይሉ አስገድዷትም ወይዘሮ ሰላምም ከቃል ጋር ትሄዳለች። በኃይሉ በዚህን ሰዓት እርምጃውን ይጀምራል ማለት ነው። እንግዲህ ብሌንም ከተቀመጠችበት ሂጂና የሆነ ነገር አድርጊ ይላታል። እንዴ ለምን ይሄዳለሁ ብላ ብትናገርም በኃይሉ ናባሽነሽ ነው ሂጂና አስተካክ ያልኩሽ አይደለ እንዴ እያለ ከዛ ቦታ እንድትነሳ ያደርጋል። እንግዲህ ቃልና ወይዘሮ ሰላምም ወደ መኝታ ክፍል ሄደዋል።
ወደዛ ከሄዱ በኋላ ምንም የምትለው ነገር ምንድን ነው ምላት፣ ቆይ እንዴ አሁንም አንድ ሀሳብ የለኝም እንዴ እያለች ነበረ። ቃልም በጣም በጭንቀት ውስጥ ገብታ ነበረ። በኃይሉ ብሌንም ወደ ውጭ እንድትወጣ ካደረገ በኋላ ዶክተሩና ዶክተር በቃ እኔ እናንተ አብረን ትንሽ መነጋገር አለብን ይለዋል። ዶክተሩም በኃይሉ ንግግሮች በጣም ተገርሞ ነበርና ብሌንም ምን ያክል እንደሚያሽቃብጣት በጣም እያመናጫጭቃት በነበረ ሰዓት ዶክተሩን በጣም በውስጡ ምንድን ነው ይሄ ነገር የሚለው ነገር ሀሳብ ይዞት ነበረ። በዚህ መሀል ግን ዶክተሩ እንግዲህ ዶክተር ካንተ ጋር ብዙን መነጋገርና ማውራት አለብን ስለምን ጉዳይ ብሎታል። ዶክተሩም የኃይሉ ሁኔታ ስላላማረው ምንድን ነው የምትፈልገው ምን እንዳደርግልህ እያለው ነበረ። የውልክ ዶክተር እኔ ካንተ የምፈልገው ነገር አለ ብሎ እንግዲህ በስልኩ ብር አስተላልፉለት። የውልክ ከዚህም በላይ የፈለግከው ነገር አደርግልሃለሁና አሁን ይሄ ብር ላንተ ነው በማለት ስልኩ ላይ ጽፎ ሼር እንደሚያደርግለት ያሳየዋል። በጣም ጥሩ ሰው ነህ በማለት ነበረ ዶክተሩን ያመሰገነው። ብሌን እንግዲህ ይሄ ነገር ምንድን ነው የሚያደርገው? ወይዘሮ ሰላም አሁን ላይ በትዬ ብትመጪ ምን አለበት የሆነ ነገር ሊያደርጉልሽ ነው በቃ ምናልባት ይሄንን ውጤቱ ለመቀየር ሊሞክሩ ነው፣ በቃ ዶክተሩን በብር ሊገዛው ነው እንዴ እያለች ብሌንም በጣም ስትጨነቅ ነበረ። እንግዲህ ቃል ከወይዘሮ ሰላም ጋር ማሚ እያለች የምታወራውም ነገር ጠፍቶባት ነበረ። ሰላምም ነቅታ ነበርና ምንድነው የምታወሪኝ? ልታወሪኝ የፈለግሽው ነገር አውሪኝ እንጂ ለምንድነው ዝምታሽ የመረጥሽው? ምንድነው ዝምታሽ? በጣም እና አውሪ እንጂ እያለቻት ነበረ። በዚህን ሰዓት ግን ወይዘሮ ሰላምን ብትላትም ቃልም በጣም ስትንተባተብ ነበረ። እየጠበቅኩሽ እኮ ነው አውሪኝ ስትላትም አረ አንድም ነገር ማወራው የለም እንዴ እያለች ቃልም በውስጧ ለብቻዋ ስታወራ ነበረ። እንግዲህ ወይዘሮ ሰላም ቆይ ግን ከሳሎን ምን እየተፈጠረ ነው? እዛ ምሰማውን ወይንም ማወቅ የማትፈልጊው ነገር ላውቅ ማልፈልገው ነገር አለ ወይ እያለች ነበር። በዚህን ጊዜ አረ ምንም የለም ማም፣ ይኸውልሽ ልነግርሽ የፈለኩት አሁን ላይ ስራ አገኘች ሄለን ስራ አገኘች ትላታለች። እንዴ ቃል እየቀለድሽ መሆን አለበት፣ ይሄ እኮ ነግረሽኛል። ታዲያ ምንድነው የሆነ ማላውቀው እንዳውቅ ማፈልጊው ነገር ንገሪኝ። እሱ ነው እዛ ምን እያደረጋችሁ ነው ከወንድሜ ጋር? ምናልባት ውጤቱ ላይ የምታደርጉት ክፋት አለ እንዴ እያለች ነበረ። ሰላምም አረ ማም እንደዚህ አይነት ነገር ለምንድን ነው የምታስቢ እያለች ታዲያ ለምንድን ነው እንደዚህ አይነት ነገር ትናገሪያለሽ ስትል ነበረ። እንግዲህ ብሌን ተጨንቃለች። ወደ ወይዘሮ ሰላምም ስልክ መደወል ፈልጋ ነበረ። በጣም በውስጧ እረትዬ ነይና ይህና ነይ ጉድሽን እያለቻት ነበረ። በመጨረሻም ከዶክተሩ ጋር ሲነጋገር ዶክተሩም ከዚህም በላይ አደርግልሃለሁ ካለው በኋላ ዶክተሩም መልስ ሰጥቶት ነበረ። ምንድነው የምትፈልገው ከኔ ምን እንዳደርግልህ? ዶክተሩም እንግዲህ ከኔ እሺ እኔ ምን እንዳደርግልህ ነው የምትፈልገው ንገረኝ ዶክተር ብሎታል በኃይሉ። ይኸውልህ አሁን ላይ የቃል ውጤት ከወይዘሮ ሰላም ጋር አንድ አይነት እንደሆነ እንድታመሳስልልኝ ይፈልጋለሁ ብሎ ይናገራል። በዚህን ሰዓት ዶክተሩ በጣም ደንግጦ ነበረ። ምን እያልከኝ ነው? ምንድነው የሰላም ልጅ አይደለችም እንዴ ቃል እያለው ነበረ። አይ እንደሱ አይነት ነገር ሳይሆን ብቻ አንተ የምልህን ነገር አድርግ እና ደግሞ ከምትፈልገው በላይ ከውጤቱ በኋላ የምትፈልገው ነገር እናም ከውጤቱ በኋላ ዶክተር የምትፈልገውን ያክል ብር ከዚህም በላይ እሰጥሃለሁ እያለው ነበረ። እንግዲህ ዶክተሩ በኃይሉ ንግግር በጣም ነበረ የሳቀው። ምን እያልከኝ ነው ስታየኝ እያለ በሚያወራው ሰዓት እሺ በቃ ብሩን አንሶህ ነው አይደለ? ምን ያክል ልጨምርልክ እያለ ቁጥር እየጨመረ ለዶክተሩም ሲያሳየው ነበረ። ዶክተሩም በጣም በመናደድና ትሰማኛለክ እኔ ስታየኝ ሸቀጥ መስላለሁ እንዴ በብር የምገዛና ስለዚህ እንደምትፈልገው አላደርግልህም እና ደግሞ ምን አይነት ወንድም ነክ እያለው ነበረ። በኃይሉ በዚህን ሰዓት ይበልጥ ደግሞ ብር አንሶት ነው በማለት በኃይሉ ደጋግሞ ብር ልስጥክ በቃ ጨምርልሃለሁ በማለት ቁጥር ጨምሮ ያሳየዋል። ስማኝ ካሁን በኋላ ምንም አይነት እንደዚህ አይነት ነገር እንዳትናገረኝ ነው እና ደግሞ አንተ ወንድም ነክ ወይስ ምንድነክ እያለ በጣም ተቆጥቶ ያናግረዋል። በዚህ ሰዓት በኃይሉ በጣም በመናደድ ነበር የተናገረው። እንግዲህ ብሌን በጣም ተበሳጭታለች። በውስጧ ወይዘሮ ሰላምን ስልክ ትደውላለች። ስልኩም ግን ያነሳው በኃይሉ ነበርና በኃይሉም ስልኩ ካነሳው በኋላ
ወይዘሮ እትዬ የውልሽ ቶሎ ብለሽ ፈጥነሽ ወደ ሳሎን ነይ ይላታል። ያነሳው በኃይሉ ስለነበረ ምን እያልሽኝ ነው? ምን እያልሽ ነው? ለምንድን ነው የምትመጣው? እያለ ሲላትም ብሌን በጣም ተደነግጣለች ማለት ነው። ወይኔ አሁን ምንድን ነው ማደርገው? በቃ አሁን ጉድ ፈላ እያለች ነበረ። እንግዲህ ቃልም ከሰላም ጋር በጣም ስትቀባጥር ነበረ። በመሀልም ሌላ ነገር ካለች ንገሪኝ ትላለች። እንግዲህ አሁን ላይ ዳጊ በኃይሉን እንደወጋው ትናገራለች። የማምለጫዋ መንገዷ የምትወደው ሰው አሳልፋ ለሰላም ትሰጣታለች። ሰላም በጣም ትደነግጣለች። እንግዲህ ሰላም አንቺ ብቻ ነሽ የማታውቂው እንጂ ሁሉም ሰው ያውቃልና እና ስለ በኃይሉ ይሄንን መረጃ ብሌንም ሳትቀር ታውቃለች በማለት ከብሌንን ጋር ጸብ ታስነሳለች። አሁን ላይ ወይዘሮ ሰላም በጣም በብሌን ተናዳለች ማለት ነው። በውስጧ ቂም ይዛባታለች። እንዴት ታደርገኛለች? እንደ እናቴ ያይሻለው እያለች ተጫወተችብኝ በማለት ነበረ ሰላምም ንዴት ውስጥ የገባችው። እንግዲህ በኃይሉ አሁን ላይ በመጮህ ውስጥ ገብቷል። ምን እያልከኝ ነው አንተ ማትረባ ውሻ ነክሺ እያለ እና ደግሞ ዘላለምህን እያከክ ትኖራለህ በማለት ዶክተሩንም ይሰድበዋል።